አባንጦንስ አንድ ጊዜ አንዲት ሴት አስረገዘኝ ብላ ከሰሰችው እና ምጥ በደረሰባት ጊዜ ልጅ መውለድ አቃታት። 9 ወር ደርሷል። እሷ አመነ እኔ ነኝ ያደረኩት አለ። ከዛ በጣም ምጥ መጣባት፣ ልጁ አልሆነ ደርሶ እና መጨረሻ ላይ በቃ የሆነ የደበቅሽ እውነትማ አለ እንግዲህ በጣም ወቅጠውታል። እሱ ከገዳሙ አባረው በቃ ስራ አንተ ኃጢአተኛ፣ አንተ በደለኛ፣ የኃጢአት ምሳሌ ተደርጓል። ይህ ታላቅ አባት እሱ አሁን የኔ ነው ልጁ ብሎ በል እንግዲህ ልጅ አለህ ብሎ ሰሌን ያዘጋጅ ነበር። ይሰፋል አሁንማ የምታሳድገው ልጅ አለ እና መጨረሻ ላይ አድሚት ስታረግ እሱ እንዳልሆነ ከሌላ ሰው እንደጸነሰች ስሙ እንደተጠቀመችው ስትናገር በሰላም ተገላገለች እና የሀገር ሁሉ ህዝብ ወደሱ ሄዱ። መነኮሳቱ ሁሉም ወደሱ ሄደው ሰማይ ምድር ፍጥረታት ሁሉ ያመሰግኑት ጀመር። አንተ የከበርክ አባት ሲሉት አቤቱ ኃጢአት የተገለጠችብኝ ብሎ ከዛ ቦታ ሲታወቅ አቤቱ ኃጢአት የተገለጠችብኝ እና መደንገጥ ነው ያለብን። ከሰው ምስጋና የሚቀበለው የተረገመ ሚል ሌላ ቤተ እምነት እሄድ ነበር። የሚሄደው ለማምለክ አይደለም ለማየት። እስኪ ዝም ብዬ ለየው የስክሪን ታይም እኔ ኤቭሪዋን ያገኙት ሰው ሁሉ ስክሪን ታይም ጠይቃለሁ። ምን ያህል ሰዓት ነው ሶሻል ሚዲያ ላይ ስፔንድ የምታደርጉት? ብሮ 4 ሰዓት 5 ሰዓት አንዳንድ ዳቦ ስጠኝ የሚል ልጅ እያስቸገረኝ የታክሲ አልነበረኝ እና ተወኝ በእናትህ እኔ የለኝም የታክሲ ለራሱ በእግሬ ይሄዱ ያገኘኝ የታክሲ ላለኝ ብዬው 20 ብር ሰጥቶኝ ልጁ። ሰሞኑን ሶሻል ሚዲያ ላይ ሳየው በጣም ከሚያሳዝነኝ ነገር አንዱ ከኔጌቲቭ ነገር ጋር ሪሌት ለማድረግ መፈለግ። ለዛ በስም ሀጋንትን አውጥተናል፣ በስም አስተምረናል ይሉኛል። እኔ ግን አላውቃችሁም። ሶሻል ሚዲያ አጠቃቀም ላይ የምትላለኝ አሁን የህይወት ጥሩ ህይወት መለኪያ ቫይራል ቪዲዮ ሆነ። እኔ ራሱ ስትረግል ማድረግበት ጉዳይ ለመተው ማለት ነው። የሆነ ይችል ቀልደው የሚለስ ይታይላቸዋል። በጣም ሰው ትሬንድ ይሆናል ና ማን ከነገ ልጅ ሲያዩ ቆም ምትላለ ምንድነው ያሉት? ምንድነው የእንጅልነት ነው እንዲህ የምትለው? እንዲህ ለማለት ራሱ ትልቅ አቅም ይጠይቃል። በጣም ትልቅ አቅም ይጠይቃል። ዲሞንስትሬት የሚያደርግ ሁላችንም ዲያብሎስን እናውቀዋለን። ከአቡነ ተክለ ሃይማኖት በላይ ይታወቃል። ግን መታወቁ በምን እንደሆነ እናውቃለን። የሚጠቅም ነገር አይደለም። አንድ አባት ምን አሉ? በጣም ድሮ ነው። ሌላ ቤተ እምነት እሄድ ነበር። የሚሄደው ለማምለክ አይደለም ለማየት። እስኪ ዝም ብዬ ለየው ምን እንደሚያደርጉት ለማየት ዝም ብዬ ሄዳለሁ። እየሄድኩ ነው እያልኩ እወጣለሁ። የሆነ ጊዜ አገኘኋቸውና ጠይቋቸው እንዲህ አድርጌያለሁ ስላቸው አይነ ምድር አሉ አንድ ልብስ ላይ ብታርፍ ሙሉ ሰውነት ነው የሚሸተው። ስታልፍ የምትሸተው በቃ አይነ ምድር ነው የምትሸተው፣ ግን የት ጋር እንዳረፈ አታውቀውም። እና በተቻለ መጠን የትኛውም የሰውነት ክፍል ላይ እንዳይነካ ማድረግ ነው። ካልሆነ ብትፈልግ ራሱ ላታገኝ ይችላል የት ጋር የተበላሸሁት የሚለውና አሁን ላይ በየቀኑ የምንሰበስባቸው እነዚህ ጋርቤጆች የሆነ ቢልድ የሚያደርጉት የሆነ ካራክተር አለ፣ ግን አናውቀው የትኛው ቪዲዮ። አንዳንዴ ኢቨን ፖዚቲቭም እኮ እንደዛው ነው። መቼ ያነበብከው መጽሐፍ አሁን እየተናገረ እንደሆነ አታውቀውም። ልክ እንደዛ ነገር ሁሉ መቼ ያየኸው ኔጌቲቭ ነገር ህይወት ላይ ኢምፓክት ሲያደርግ ታየዋለህ እና ትደነግጣለህ። ኦቨር ስቲሙሌሽን ያልከኝ ነገር እጅግ በጣም አሁን ላይ እንደውም ትልቁ ቻሌንጅ ብዬ የማስበው እሱ ነው። የስክሪን ታይም እኔ ኤቭሪዋን ያገኙት ሰው ሁሉ ስክሪን ታይም ጠይቃለሁ። ምን ያህል ሰዓት ነው ሶሻል ሚዲያ ላይ ስፔንድ የምታደርጉት? ብሮ 4 ሰዓት 5 ሰዓት አንዳንድ 3 ሰዓት። ይሄ እንትን አይደለም ቁጭ ብለህ 4 ሰዓት አይደለም። እንደዛ ቢሆን ችግር አልነበረ። ቁጭ ብለህ 4 ሰዓት አይተህ ኦኬ በቃ ብለህ ወደ ስራ ብትመለስ ኦኬ። ምን ያህል ጊዜ ነው የምትመላለሰው? 4 ሰዓት ኢንስታግራም ላይ ለማሳለፍ፣ ቲክቶክ ላይ ለማሳለፍ። ኢማጂን ምልልሱ በዛ መሃል አክቹዋሊ ከምትሰራው ነገር አትሆንም። ፕላስ ደግሞ ኮንሱም የምታደርገው ነገር በሙሉ ፖይዝን እየሆነ ይመጣልና እንደውም ሰሞኑን ሶሻል ሚዲያ ላይ ሳየው በጣም ከሚያሳዝነኝ ነገር አንዱ ከኔጌቲቭ ነገር ጋር ሪሌት ለማድረግ መፈለግ። ለምሳሌ አሁን ስለዚህ ስለ ማስተርቤሽን ምናምን ሲነሳ ሰንበዲ ወጥቶ በቃ ነገሩን ጥሩ አድርጎ ሲያቀርብ ወይ ቪክቲም ሆኖ ሲቀርብ ተንጋግቶ የሚመጣ ኦዲየንስ ሪሌት ለማድረግ ከነገሩ ጋርና አረ ይሄ ነገር ላለው አንዳንዴ ሶሻል ሚዲያ አጠቃቀም ላይ የምትላለኝ ብዙ ብለንበታል። ይሄ ስርስ አይደለም ግን እየተጠቀመን ነው። እኔ መፍራት ያለብን ነገር ላይ አሁን ሌሎቹን ጾሮች እንደምንጋፈጣቸው ከተዘሙትን ሸሹ እንደሚባለው ሌሎ ሁለተኛ መሸሽ ያለበት ነገር ሶሻል ሚዲያ እመነኝ አቅሙ የለ ሀያል ናቸው እነሱ።
እኔ በራሴ ያየዋለሁ። አሁን እኔ በጣም ዲፊት እንዳደረገው ሰውኛ አይደለም። እኔ ራሱ ስትረግል ማድረግበት ጉዳይ ለመተው ማለት ነው። እና አንዳንዴ ሪሰንት ልክ አለች አይደል? ሪሰንት የተጠቀምከውን ስትነካ ኢንስታግራም፣ ቴሌግራም፣ ቲክቶክ ክሮም ምናምን እያለ ይቀጥላል። ኖት ምናምን ፒዲኤፍ ምናምን የሚሉት ጉዳዮች ራሱ ላይክ የሉም እና የሆነ ነገር ኮንሱም እያደረገ ነው አይምሮ። ቴሌግራም እገባለሁ የሆነ ኖቲፊኬሽን፣ ኢንስታግራም እገባለሁ ኖቲፊኬሽን፣ ቲክቶክ ትገባለህ ሳታውቀው ስክሮል እያደረክ የሆነ ያክል ደቂቃ ሄዳል። ድንገት ሂድና አይምሮ ያስታውሰና አሁን ትመረጥ ኢንስታግራም ላይ እና ቆም ትላለህ። ምንድነው እያደረክ ያሉት? ምንድነው? የእንጅልነት ነው እንዲህ የምትለው እንዲህ ለማለት ራሱ ትልቅ አቅም ይጠይቃል። በጣም ትልቅ አቅም ይጠይቃል። ኮንሽስ መሆን የመሰለ ነገር የዚህ ምድር ላይ ሁሌም እና እኔ ከልቤ በጣም አዝናለሁ። በቃ የአንዳንድ ሰው ሜንታሊቲ ማይንድሴት የሆነ ነገር ስለሆነ ነገር ጠይቀው የሚመልስበት አመላለስ ሌላው ነገር ላይ ያለው ሜንታሊቲ ያሳያል። ሁሌ የምናገር እሱ ማን ሼፕ እንዳደረገ ያስፈልጋል። how you do one thing is how you do everything ይላል። ትናንሽ ጉዳዮች እኮ ነው ማወራቸው። ጥያቄ መንፈሳዊ ጥያቄ የሚጠይቁበት መንገድ ማን ዶሚኔት እንዳደረጋቸው ያስታውቃል። ከነስሙ መጥራት ትችላለህ ወይ የማን ሀሳብ ይዘው እንደመጣ በቃ ያስታውቃል። ላይክ ማን ሼፕ እንዳደረገው ርዕሱ ጉዳዩ ምንም እኮ አይገናኝም፣ ምንም አይገናኝም፣ ግን ያስታውቃል። በጣም አፌክት ያደርጋል። ከእግዚአብሔር ያለን ግንኙነት በጣም ከቤተክርስቲያን ጋር ከመንፈሳዊ ጋር ያለን ግንኙነት አፌክት ያደርጓል። እንዲህ ነገሮችን የምታየው አሁን ትሬንድ በሆኑበት መልክ ከሆነ እኔ አሁን በጣም እያዘንኩ ነው። አሁን ለምሳሌ እንዴት ነው መንፈሳዊ ህይወት መንፈሳዊ አገልግሎት ላይ ራሱ ሶሻል ሚዲያው ላይ አለን እኛ እየበረታ ደግሞ ትንሽ ሰውም እያወቀ ምናምን ትመጣልና ያንን አሁን እንደ ሰክሰስ ወይም ደግሞ እግዚአብሔር እንደሚፈልገው አድርገው አስበው ትንንሽ ብቅ እያሉ ያሉ ሰዎች ደግሞ አሉ። በጣም እኔ ሞዴል ላለመሆን በጣም ነው መጠሩ ጌታ ሆይ አታምጣው ለመሰል አይኖ መጀመሪያ ላይ ሰው ይህንን ነገር መጀመር ሲያስብ ሰክሰስፉል ለመሆን ሚንስ በቅንፍ ፌምን ለማግኘት ነው በቃ የተዘረዘረ ይመጣውና ያንን ኢንቴንሽን ስለማውቀው ካልሸሻው በስተቀር የማይከተል ነገር ነው። ባይዘ እግዚአብሔር ካልፈቀደልህ በቀር አንተ የእግዚአብሔር ፍቃድ በጣም ታግለ ምኞትህን ለማስከተል በጣም ቤት ቁጥር ፌል እያደረገ ከሰዎች አክሰንት ሳትቀበል በጣም ብዙ ጊዜ ከሄድክ በኋላ ተስፋ ይቆርጥክ እግዚአብሔር ይጣላ ነው የሚመጣው እና አንዳንዴ እንዴት ለሚጠይቅ ሰው ስትራቴጂ አሁን የቤተክርስቲያን አገልግሎት ላይ ጥሩ እንድትሆን ስትራቴጂ የሚፈልግ ሰው አለ። ማን የለም እንደዚህ ነገር በጣም እንደዚህ ጥያቄ ጭራሽ ነው በጣም የሚፈልግ። በተገላቢጦች ደግሞ አሁን የህይወት ጥሩ ህይወት መለኪያ ቫይራል ቪዲዮ ሆነ የሆነ ቦታም እያወራሁት ነበርና በጣም የምፈራው ነገር ነው። ሰው ይሄንን ካመነ በኋላ ዝም ብለህ አስባቸው። ሁሉም ቪዲዮ ላይ ዲዩት የሚያደርጉ ሰዎችን ዝም ብለህ ገብተያቸው ላይክ ራንደም ሊኮ ሌላ ስራ ያላቸው ምናምን ሰዎች ናቸው። በጣም የሚጋጋጥ ሰው ላይክ ለማግኘት ሼር ለማግኘት ሰዎች እንዲያውቁት እና ዋይ በቃ ኢን ታውዘንድስ ሚሊየንስ ቪው እኮ አይከፍልም። ላይክ እናትህን አታሳክምበትም። ከዛ የሚሰጥህ እርካታ ምንድነው? በቃ ልረዳው ያልቻልኩት የምር ሰውን መጠየቅ መፈልጉ ልረም ዋትስ ዘ ፖይንት ኦፍ ዲስ በቃ አስብ። እኔ ያንን ይቅርታ አድርጉልኝ በጣም ሞኝ የሆኑ ሰዎች አሉ። የሆነ ይችል ቀልደው ላይክ ሚሊየንስ ይታይላቸዋል። በጣም ብዙ ሰው ትሬንድ ይሆናል ምናምን ማን ከነገ ልጅ ሲያዩ ወይ ደግሞ በቃ ደግሞ ቤተሰብ ያላቸው ሰዎች ሆናሉ። እኔ አሁን ታላቅ ወንድሜ ቢሆን አፍርበታል እውነቱን ለመናገር ገብቷል። የሆነ ሰው የሚመልስ ምናምን አይነት ነገር አይደለም የሚያወራው ትሬንድ የሆነ በቃ ጽድት ያለ ቀልድ ቀልዳ በተናገርከው ስድብ በቀለድከው ቀልድ ብዙ ሜም ተሰርቷል ምናምን ዋት ሰው መንገድ ላይ ታክሲ ተሰልፈ ምናምን ሲሄድ ሲያይ እኮ እንትን የሰራው ሰውዬ ነው በቃ አለቀ። ይህን መጨረሻው በጣም በቃ የምሬ መጠንቀቅ ያለብን መጥላት ያለብን ነገር አሁን ሰው እንዳያውቁ ከሰው ምስጋና የሚቀበል የተረገመ ነው። እንዴት እንደምፈራው ይህንን ቃል ገብቷል። ለመሰለ ዋጋህን ከሱ ተቀበልሃል ትባላል። ፈልገው የሰው ምስጋና ነበር አግኝተሃል። በቃ እግዚአብሔር ፊት ቦታ ይኖራል። ለዛ በስምህ አጋንንትን አውጥተናል፣ በስምህ አስተምረናል ይሉኛል። እኔ ግን አላውቃችሁም በእግዚአብሔር አለመታወቅን የመሰለ እኮ መውደቅ የለምና የሆነ ቦታም እያልኩት ነበረ። እግዚአብሔር ፊት ቫይራል ይወጣሉ ይሰኛል። ቅዱሳን ፊት ነው መንግስተ ሰማያት ውስጥ የሚነጋገሩበት ስም ነው ያንተ ስም ደዌ እግዚአብሔርን ያስተሳስክበት መንገድ እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ ባስልዮስ እዛ ሆኖ ዋው ምናምን የሚሉበት ነው። ይሄ ነው ለእኔ በጣም ደግሬት አቺቭመንት። ይሄ እግዚአብሔር ያውቀዋሉ ይስማ
ልክ እንደ ባሪያን እየዋየው ብሎ ዲያብሎስ ፊት እንደኮራበት ለምሳሌ ሰዎች የሚያውቁት የሆነ ጊዜ ቀርጻ የተወሰድ ኮምፖስት ነው። መኝታ ቤት ውስጥ ያለውን ጉድህን አይደለም፣ ከሚስት ጋር ያለውን ሪሌሽንሺፕ፣ ከእናትና አባት ጋር ያለውን፣ ከራስ ጋር ያለውን ጥላቻ አይደለም። ያንን ዲፕ ድረስ እንኳን የተደበቀውን አይደለም አንተ ራስ አድርጊት ማድረግ የማትፈልገው ማንነትን የሚያውቅ እግዚአብሔር ከኮራብህ ይሄ ፖይንት ነው። አሁን በጣም ሰው ማወቅ ያለበት ነገር በተለይ ቫይራል መውጣት ፌም ሰክሰስ አይደለም። የሆነ ፌመስ በመሆን ያገኘው ጥቅም ሰርተ ነው እየበላ ያለው። በቃ ሰው ሊያውቅ ይገባል። እኔ እንደውም ጓደኞቼ ሁሌ የምላቸው ፌመስ ሆኖ ድሃ እንደሆነ አስቸጋሪ ነገር የለው። ልክ እኮ ነው። በጣም ከባድ ነገር ነው። በጣም ነው ሰፈር የምታደርገው። ባይዘ ሀብታም ነው የምትመስለው፣ ሰው ሀብታም ነው የምትመስለው። እኔ እንደውም አንድ ፖድካስት ላይ ስለ ምጽዋት ምናምን እየተወራ ዳቦ ስጠኝ የሚል ልጅ እያስቸገረኝ የታክሲ አልነበረኝ እና ሰውኝ መናት እኔ የለኝም የታክሲ ለራሱ በእግሬ እየሄድኩ ያገኘኝ የታክሲ የለኝም ብዬው 20 ብር ሰጥቶኝ ልጁ ገብቷል። ዳቦ ግዛልኝ ብሎ እግሬን እየነቀነቀኝ የነበረ ልጅ ነውና ያንን ሼር ለማድረግ የፈለኩት እኔ እርዱኝ ምናምን ማለት አልነበረ። ኮሜንት ላይ እግዚአብሔር ይስጣቸው ግን እኔ ያግዛለሁ ምናምን ኮሜንቱና አጥፉልኝ ቪዲዮን እያልኩ ነበረ። ደዌ ያወራብኝ መንገና አይደለም እንኳን እሱ አይደለም ኤክስተርናሊ እንኳን አይጠቅምህም። እመነኝ በቃ ጠይቃቸው። ሄደ በአንድ ቪዲዮ ህይወቱን ያስተካከለ ሰው የለም። ቫይራል በወጣበት ቪዲዮ እንኳን ከእግዚአብሔር ጋር አይደለም እናቱን ያገዘ ሰው የለም። እና በጣም በቃ ለወጣቱም ነግሮ እኔ አንዳንድ ይገርመኛል። የሆነ ኮንተንት ላይ ያየው ሰው ከሆነ ወር በኋላ የሆነ ኮንተንት ላይ ታያል እየሞከረ ነው። በቃ ላይክ የሚሞክረው ሰው ከሰው ጋር ሰው ካየህ እግዚአብሔር አይሄም። በጣም በቃ አስፈሪው ነገር ገብቷል። ቅዱሳን በጣም የሚደበቁት ዋጋቸው ሰው ጋር እንዳይቀርባቸው ገብቷል። ለእኛም መፈራው እሱ ነው። እና እቺ ፖይንት ብቻ ብዙ የምትወልደው ርዕስ አለ። ባይዘ ሰው ፊት ላለመታወቅ መጣረ ብዙ የሚወልደው ርዕስ አለ። እና ፌም ኢዝ ናት ሰክሰስ። ሰው ፊት በጣም በታወቅ ቁጥር እግዚአብሔር ጋር ያለ እየቀነሰ ነው የሚመጣው ገብቷል። ዋጋ ህዝብ እየቀረ ነው። እሱ በጣም ያስፈራኛል። እጅግ መልካም አድርጎ ነው የገለጠው። ምናልባት አንድ ዲሞንስትሬት የሚያደርግ ሁላችንም ዲያብሎስን እናውቀዋለን አይደል? እናውቀዋለን። ከአቡነ ተክለ ሃይማኖት በላይ ይታወቃል። ግን መታወቁ በምን እንደሆነ እናውቃለን። የሚጠቅም ነገር አይደለም። አባ እንጦንስ አንድ ጊዜ አንዲት ሴት አስረገዘኝ ብላ ከሰሰችው እና ምጥ በደረሰባት ጊዜ ልጅ መውለድ አቃታት። 9 ወር ደርሷል። እሷ አመነ እኔ ነኝ ያደረኩት አለ። ከዛ በጣም ምጥ መጣባት። ልጁ አልወለድ ደርሶ እና መጨረሻ ላይ በቃ የሆነ የደበቅሽ እውነትማ አለ እንግዲህ በጣም ወቅጠውታል። እሱ ከገዳሙ አባረው በቃ ስራ አንተ ኃጢአተኛ፣ አንተ በደለኛ፣ የኃጢአት ምሳሌ ተደርጓል። ልጅ ታላቅ አባት እሷ የኔ ነው ልጁ በል እንግዲህ ልጅ አለህ ብሎ ሰሌን ያዘጋጅ ነበር። ይሰፋል አሁንማ የምታሳድገው ልጅ አለ እና መጨረሻ ላይ አድሚት ስታረግ እሱ እንዳልሆነ ከሌላ ሰው እንደጸነሰች እሱ ስሙ እንደተጠቀመችው ስትናገር በሰላም ተገላገለች። እና የሀገር ሁሉ ህዝብ ወደሱ ሄዱ። መነኮሳቱ ሁሉም ወደሱ ሄደው ሰማይ ምድር ፍጥረታት ሁሉ ያመሰግኑ ጀመር። አንተ የከበርክ አባት ሲሉት አቤቱ ኃጢአት የተገለጠችብኝ ብሎ ከዛ ቦታ ሲታወቅ አቤቱ ኃጢአት የተገለጠችብኝ እና መደንገጥ ነው ያለብን። ቅዱሳን እንዲህ ነው የሚያደርጉት። ሰው ሲያውቃቸው የሆነ መልካም ስራቸው ሲታወቅና ይሄ ራሱ ለምንድን ነው የፈለግነው? አሁን በአገልግሎት ከሆነ የምትሰብከው የምታስተምረው ነገር ይኖራል አይደለ? እኛ ከህይወታችን ሰው የሚማር ሆኖ ህይወት አለን እያለን ከሆነ በቃ ከእኔ ህይወት ተማሩ ጌታ ያለው አለ አይደለ? እኔ የዋህ ነኝ ትሁት ነኝ ብሎ ነበርና እንደዛ እኮ ነው እያልን ያለ። አንዳንድ ሰው አለ በቃ ከህይወቱ ሊያስተምር የሚፈልግ እንደው እንዴት ያለ አለመታደል። እኔ ከቃላችን ልትማር ትችላለህ፣ ከቃል አንተ ታስተምራለህ፣ በንግግር ትናገር ይሆናል፣ በህይወት ለማስተማራቸው እና በቃ አለ ብዙ አሁን ያነሳቸው ኮንተንት ክሬተርስ አለ አይደለ? ከኔ ህይወት ተማር፣ ከኔ ለቅሶ፣ ከኔ የጸሎት ህይወት የሚል በጣም ከባድ እኮ ነው። እናንተ መስቀላችሁ የከበዳችሁ ሸክማችሁ የከበዳችሁ ኑ እያለ እኮ ነው ሰው ባይዞ። እንደዛ ነው እኮ ሰው ጨንቆታል። ልዩ ቅድም አንስቶ ተስፋ ቆርጧል። ሰው ይመጣልሃል ወደ አንተ የህይወቱን ጭንቀት ያወጣዋል። አንተ ፐርፎርም ታደርጋለህ፣ ካሜራ ፕሮዳክሽን አዘጋጅተህ ፐርፎርም ታደርጋለህ። ከዛ ሰው ደግሞ የልቡን ጭንቀት አምጥቶ ይነግርሃል። ያን የምታደርገው
በቃ ችግሩ እሱ ነው። መሆን ያለብን ዮሐንስ ሰበከ፣ ስለ ህይወቱ አይደለም ስለ ክርስቶስ ሰበከ። ክርስቶስ ሲመጣ አሳየ፣ ገለጠና አልቆመም መንገድ ላይ። እየሞከረ ያለው አብዛኛው ሰዎች ከሚል ወደ እሱ ነው፣ ወደ ክርስቶስ ራሱ አለ። ከእኔ ህይወት ተማሩ ያለ አይደለ? የቀን ውሎዬ አሁን ለምሳሌ መንፈሳዊ ህይወት ላይ ይሄ አይሰራም። በዚህ ለምንድን ነው የቀን ውሎ የምታሳየው? ፐርፌክት ነው እንደዛ ነው አይደል? በቃ ቬን ግሎሪ እኮ ነው ባይዞ። ይሄ የተደበቀ ትዕቢት አለ ከውስጡ እና ማይ ዴይሊ ላይፍ ይሄ ነው እንግዲህ እንዲያረጋለሁ ዓለም ላይ አይደለም ያፈለው ስፒሪቹዋሊ። እሺ ምን ከዛ ስለዚህ አቡነ ተክለ ሃይማኖት ሲቀሩ እኛ እንደ ክርስቲያን ምስክር እንድናደርጋቸው የተጠየቅ ነው መጠየቆች አይደለም የታዘዝ ነው። በሰማይ ያሉ እንደ ደመና የከበቡ ድንቅ ምስክሮች አሉ አይደል? እንደዛ ነው ቅዱስ ጳውሎስ የሚለው ድንቅ ምስክሮች አሉ። ወጣት ቅዱስ ከፈለግ ጊዮርጊስ አለ፣ ሚናስ አለ። የቅርብ ቅዱስ ከፈለግ አቡነ ቄርሎስ ማናገኘው ቅዱስ የለም። በቃ ማይወድቁ ቅዱሳን ማለት ነው። እንወድቃለን ራሳችን ላይ መስቀል እያመጣ የሰው ሀዘን አለ አይደለ? ሰው እየመጣ ትራማዳምፕ ያደርግብሃል ይመጣና እንደው ችግር የለም ሰው እኮ አትሆንም ትችላለህ ወይ ያንን መመለሰው። አሁን እንዲያስቡ የምፈልገው እነዚህ ሰዎች ህይወቱ ቅድስናው አላቸው ወይ? የዚህን ሁሉ ህዝብ ጥያቄ በህይወታቸው ለመመለስ ማለት ነው ከመጽሐፍ አይደለም በህይወታቸው ለመመለስ አቅሙ አላቸው። ራሳቸው ላይ እየጠሩ ክርስቶስ ይሰጣል። ልዩ ቅድም ያለው ይሰጣል እኮ እሱ ፌሙ ይመጣል። ሲመጣ ግን ሃንድል ማድረግ ይችላል ወይ? ያሱ ከህይወቱ ምን ነገር አለ? ከዛ ይሳቀቃል እኮ እናውቃለን አይደል? እንደዚህ ተሳቆ ለሚኖረው ነገር ለምን እንዴ እና አግባብ አይመስለኝም። በቃ ማሰብ አለበት ቁጭ ብሎ ለምን ይፈልጋል ይሄ ነገር ሲሪየስ ምን ተጫውተው የሚሰማኝ ሶሻል ሚዲያ በጣም ስለህ ምንም እኮ ጥያቄ የለውም። አክቹሊ መጀመሪያ የራስን ህይወት ከማየት በፊት እገሌ እንዴት ነው ብለህ ታያለህ እኮ። ስለ አሁን አብዛኛው ሰው እኮ እንደ ሪፈረንስ ኢቭን ለራሱ ህይወት እኮ ሪፈረንስ የሚቆጥረው እኮ ነገሌ ህይወት እኮ ነው። ስለ እኔ ይሄ የለኝም ባይታይ ኢን ቢዝነስ ኢን ማርኬቲንግ ይሄ በጣም ምርጥ ነገር ነው። ቅድም ያልከው ፊር ኦፍ ሚሲንግ አውት ፎሞን የመሰለ ለሽያጭ የሚያመች ነገር የለም። ሰው የሆነ ነገር ሚሳውት እያደረገ እንደሆነ ከተሰማው ያንን ቀዳዳውን ለመሙላት ሲል ምን ነገር ይገዛል። ሌላ ፐርፐዝ ላይ በደንብ አቢዩዝ ልታደርገው ልጠቀምበት የምትችለው ነገር ነው። ግን ኮምፕሊትሊ እንደ ሰው ደግሞ ሆነ ስታስበው እዩ ጋር የሆነ ነገር ስላየሆን ያ ነገር ጎሎኛል። አክቹዋሊ ግን ሀፕን እያደረገ ያለው ነገር ይሄ ነው። እኔ እግዚአብሔር በሚያውቀው በጣም አንዱ እጅግ በጣም ከሚያሳቀኝ ነገር መካከል ይሄ ነው። በተለይ ደግሞ ስፒሪቹዋል የሆነ ነገር ይሄን እንኳን ስናወራ ሰው በቃ እዛ ላይ ጻድቅ ይህ እንደውም አንድ ልጅ መጥቶ ምናለኝ በቃ የሆነ ከዚህ በኋላ እኮ ክለብ መሄድ እኮ አትችልም እኮ ምናምን እንዴት ምናምን ስለው በቃ አንዴ ከብሮ እየመታታት ይሄለ ከዚህ በኋላ እኮ አትሄድም ሰው እኮ ያያሃል ምናምን አለኝ። ሳኩኝ ማለት በጣም ከሳኩኝ። ሰው እንዲህ ነው የሚያስበው ማለት ነው። አየህ የሚያየን በዚህ መንገድ ነው ማለት ነው። ወይ ደግሞ እየፈለገ ነው የሆነ ክለብ ውስጥ ሊያገኘኝ እየፈለገ ነው እንደዛ ነው ማለት እኮ ነው። እና ኢትስ ቬሪ ሳድ ስለ እንደ ክሬተርም ሆነ ስታስበው እኔ የኢንፍሉዌንሰር ላይፍ ስታይል በጣም ዊርድ ነው ብዬ ነው የማስበው። በጣም ዊርድ ላይፍ ስታይል ነው ማለት ስትኖር ራስህንም ኦዲየንስህንም እያሰብክ ነው አደሴም ታይም ማለት እኔ አሁን ያን ያህል ኢንፍሉዌንሰር ነው ብዬ ብዙ ሰው ያገኛል ብዬ አላስብም። ግን በጣም ሰው የሚያውቃቸው ሰዎች የሚገኙበት ቦታ በሙሉ በጣም ተቆጠበ ተጠንቅቀህ የሆነ ሰዓት ላይ ከአይደንቲቲ ራሱ እኮ ይለይና ለሰው መኖር ትጀምራለህ። በእውነት ለራሳቸው ማስቀደስ ያቆማል። ይህንን ፎሎወሮች እርግጠኛ ነኝ ይወዱታል። ሀበን ነው እንዲቀርጽ የዛሬው ጊዜታ በእውነቱ በቃ እና የሚያስበው ኮንተንቱን ነው። በጣም እሱ እኮ ነው የሚያሰጋታ። ሌላ ቦታ ይሁንሽ ኖርማል ላይፍ ካለ ኮንተንት አስብ። ቅዳሴ ላይ ምን ቆርጬ ነው በቃ እንዴት ልዳን አይደለም ህመሜን ቅዳሴ ህመማችን የምናሳይበት ነው አይደለ? ሐኪም ቤት ነው ግልጥ አድርገን እና የምናስበው ስለኛ አይደለም። እንደው የቱ ነው በጣም ጥሩ የቪዲዮ ኦፖርቹኒቲ ቆርጬ ወስደው በጣም ላይከብል የሆነው ኢንጌጅመንት የሚፈጥረው ከዛ በቃ ይሄ ካፕቸራብል ሞመንት ሳይሆን እኔ ስላየው ነው በቃ አሁን ቤተክርስቲያን ውስጥ እዛ ታያለህ ሰው ሰርች ሲያደርጋል አይደል? የሆነ ይሄ ጄኑዊን ሞመንት ነው። ህፃናት ከበሮ ሲመጡና ቦክሶ በቃ ይሆን ይፈልጋል ካህናቱና ለሱ ቫይካሪየስ እየኖር አይደል? ሌላው ደግሞ ችግሩ ምንድነው? ቤት ያለው ደግሞ የራሱን ይሆን አይደለም የሚኖር እሁድ ቁጭ ብሎ ወደ 1 ሰዓት ላይ አልጋው ላይ ነው ግን የሆነ ቅዳሴ ይዳላል 10 ሰዓት ሌሊት ያንተን ኪዳን ያያል ቫይካሪየስሊ በአንተ በኩል ይኖረዋል ያን ህይወት ማለት ነው። ስፔሻል እንደዛ እኮ አይደለም መንፈሳዊ ህይወት አይደለም በገሌ በኩል የምንኖረው ነገር አይደለም። ችግሩ ይሄ ነው። ስፔሻል ኮንተንት የሚፈጥርብን ነገር አሁን ካልገራ ነው በገሌ በኩል እግዚኦ ልንል አንችልም።
አያድንን ወደ ክርስቶስ አያቀርበን። ፒፕል ፊል ከዛ በኋላ ችግሩ ዶፓሚን የሚባለው እሱ ነው አይደለ? ያንን እናይና ዊ ፊል ላይክ ይሄ የምናገኘው ሳቲስፋክሽን አሲፍ ዊ ዌር ዘር እንዳስቀደስ ይሰማል። ዴንጀሩ እኮ እሱ እኮ ነው ችግሩ። ተቀምጦ ያናይና እንዳስቀደሰ ይሰማዋል፣ ማህሌት እንዳደረ ይሰማዋል። ቀረ ማለት አይደል? እና ኢትስ ቬሪ ዴንጀረስ። መንፈሳዊ ህይወት የምንሳተፈው ነው እንጂ ፓርቴክ አይደለ? እንደው የምንካፈለው ነው፣ ቆርሰን የምንበላው ክርስቶስ ስጋ። እሷ ግን ከባድ ናት። ቁጭ ብሎ ማየቱ ግን ቀላል ሂድ ስትባል ግን አሁን እንዴት ነው ማህሌት አሁን ሲቀረጽና ሲወጣ በጣም ያምራል። ጽጌ ማህሌት የባለፈው ጽጌ አሁን እኔ እንደ ቲክቶክ ላይ እንግዲህ ወይ አልጎሪዝሙ ፊድ እያደረገ ስለነበር አላውቅም፣ ግን ያላየነው ደብር አልነበረም። በጣም ነው የሚያምረው ኤስቴቲክሱ የሚያምር። ግን አክቹዋሊ መቆም ስታስበው ግን ረጅም ሰዓት ነው የምትቆመው፣ ማለት በጣም ረጅም ሰዓት ነው የምትቆመው። ከዛ ደግሞ በደንብ ኮኔክትድ ለመሆን ደግሞ በደንብ መቅረብ አለብን፣ መጠጋት አለብን። ነው አይ ቲንክ እንዴትኛውም በህይወት እንደምታደርገው ነገርየውን ማድረጉና የሆኑ ሰዎች ሲያደርጉ አድማየር ማድረጉ ኮምፕሊትሊ ዲፈረንት። ሁሌ እኮ ምሳሌ ያደርገዋለሁኝ ይሄ ልጅ መቼም አንዴ ይገለኛል ተነሽ ሁሌ ስለማነሳው ማለት ፐርስፔክቲቭ ስለሚሰጠ ጧጧት የተነሳ የአካል ብቃት እንቅስቃሴ ያያል። ሁሌ ኮቪድ ላይ አስታውሳለሁ በስነ ስርዓት ነው ሚስ አያደርግ የሚለው ሶፋ ላይ ተኝቶ በቃ የሚያገኘው ፊሊንግ አዚፍ ጧት ተነስቶ ወርቃውት እንዳደረገ ደግሞ ምንትና ተነስከን ጋንዶት ስንለው ግን ነገሩ በጣም ያህል ዲፊካልት እንደሆነ ይገባዋል። አሁን የቅድም ያነሳለ ቶፒክ ላይ ከመጣ ነገር በተለይ ሶሻል ሚዲያ ላይ ሪሰንትሊ በትልቁ ፖፑላራይዝ ሲደረግ የነበረ ኮንሴፕት አለ። በቃ ሰው ካወቀህ እንዴትም ብለህ ፊትህን አስፈታ፣ እንዴትም ብለህ በቃ ፊትህን ትንበል ይሁን። በሆነ መንገድ ስታስበው መታወቅ፣ ፌመስ መሆን የሆኑ ኦፖርቹኒቲዎችን ሊከፍትልህ ይችላል። ግን በዛ ውስጥ ደግሞ ራስን ማጣት የሚባል በጣም ትልቅ ነገር አለ። ብዙ አርቲስቶች፣ ብዙ ዘፋኞች ጋር የሰራ አንድ በጣም የማከብረው ሳይኮሎጂስት አለ እና እሱ ሲነግረኝ ከፍተኛ የሆነ ክራይሲስ፣ እኔ ከኖርማል ፔሸንቶች ሁሉ ከፍተኛ የሆነ ክራይሲስ የማገኘው ከነዚህ ከሙዚቀኛ ከአርቲስት ምናምን ሰዎች ነው። እንዴት ሲባል ከፍተኛ የሆነ የፐርሶናሊቲ እና የኑሮ ጋፕ አለ። ሰው በፍጹም አንደርስታንድ አያደርግህም። ሰው በፍጹም ይሄ እሱም እኮ እንደኛው ነው ብሎ በፍጹም ሊረዳ አይችልም። ቀደም ሞመንት ሰንበዲ ስልኩ ላይ ካየህ አንተ ሱፐር ሂሮ ነህ፣ አንተ ሌላ አይነት ፍጡር ነህ። እኔ አስታውሳለሁኝ ኮንቴንት ክሬት እያደረኩ ታክሲ ውስጥ ገብቼ ኖርማል ታክሲ ተሰልፌ ምናምን ሲሄድ በምን አይነት አይን እንደሚሆን ማለት በጣም ጀጅመንታል የሆነ እንዴት እንደሚያም እንዴት ፔንፉል እንደሆነ ይማቀ አጠገቤ ተቀምጦ ምናምን ሲያወራኝ እንዴት ነው ሶሻል ሚዲያ ላይ ማቀፍ ምናምን ሲለኝ አይ ኖ የሚያይበት መንገድ ሰው አንተ ምንድን ነህ ኦኬ የተለየ ነገር የለህማ። ያ ግን ያው ኤክስፔሪንስ የሚያደርገው የሆነ ጥቂት ሰው ነው። ሌላው ግን በጣም የሚያስበው ያ በቃ የመጨረሻ አልቲሜት ላይፍ እንደሆነ